የኢትዮጵያ መንግስት የነገ አገር ተረካቢ የሆኑ ሕፃናትን ከተመጣጠነ ምግብ እጥረትና ከመቀንጨር አደጋ ለመታደግ እስከ 2030 ሙሉ በሙሉ ለማስወገድ የገባው ታሪካዊና አገራዊ ቃል ኪዳን ነው። ዋናው ግቡና ራዕዩም ግልጽ ነው። ዕድሜያቸው ከ2 ዓመት በታች የሆኑ ሕፃናትን ከዚህ አደገኛ ጠንቅ ነፃ ማድረግና ለቀጣዩ ዘመን ጤናማ እንቁና አምራች ዜጋ መፍጠር። ይህ ታላቅ ፕሮግራም ከተመጣጠነ ምግብ አቅርቦት ባሻገር ንጹህ መጠጥ ውሃን፣ የንጽህና አጠባበቅንና የግብርና ምርታማነትን በጋራ የሚያስተሳስር ዘርፈ ብዙ ስትራቴጂ ነው። መነሻውን በዋግኽምራ ዞን በሰቆጣ እና በአካባቢው ወረዳዎች አድርጎ የተነሳው ይህ የሕይወት ብርሃን ዛሬ በደቡብ ወሎ ዞን በሁሉም ወረዳዎች ስረ መሰረቱን ጥሎ በተስፋ እየተተገበረ ይገኛል። እዚህም ከተረጅነት ጋር እናቀናጃን ነው። እንደ አይነት የምግብ ዋስትናን በማረጋገጥ ረገድ ፋይዳ ያላቸው ፕሮጀክቶች አሉ። ከዛ አኳያ አንዱ የሰቆጣ ቃል ኪዳን ነው እና የሰቆጣ ቃል ኪዳን በወሳኝነት የሚሰራው ኒውትሪሽን ነው። ኒውትሪሽን ደግሞ የአርሶ አደርን ገቢ በማሳደግ ላይ ይመሰረታል። ስለዚህ ከዚህ አኳያ የተጀመሩ በጣም ብዙ ስራዎች አሉ። በተለይ የአርሶ አደሩን ገቢ ለማሳደግ አርሶ አደሩ እንስሳት ሀብት ልማት ዘርፉ ላይ እየተደረጉ ያሉ ገዛዎች አሉ። ይሄ ገዛ አንድ አርሶ አደር ላይ ብቻ የሚቆም ሳይሆን በጣም በተቀናጀ መንገድ የሆነ አርሶ አደር ላይ የተፈጠረ ነገር ወደ ሌላ አርሶ አደር ሽፍት በማድረግ የሚሰራ ስራ አለው። በጣም በርካታ በጎች እየተሰራጩ ነው። በርካታ ፍየሎች እየተሰራጩ ነው። በዶሮ ሀብት ልማት እንደዚሁ ከፍተኛ እገዛ እያደረገልን ያለው። በጤና ዘርፉም እንደዚሁ በርካታ እገዛዎች አሉ። እኛ አንድ እርሾ አድርገን እየተጠቀምንበት ነው ያለነው ማለት ነው። በተለይ አርሶ አደሩን ገቢ በመጨመርና የአመጋገብ ስርዓትም እንዲሻሻል በማድረግ ረገድ ሰፊ ርቀት እየሄድን ነው ያለነው። ዛሬ ወደ ቃሉ ወረዳ እናመራለን። በወረዳው ስር የምትገኘውንና አሁን የዘርፈ ብዙ ልማት ማሳያ የሆነች የመጣችውን የጮሪሳ 06 ቀበሌን ሞዴል ስራዎች እንቃኛለን። ጮሪሳ ትናንት በሴቶች ልማት ህብረት፣ ዛሬ ደግሞ በገጠር ቀበሌ ማዕከልና በገጠር ኮሪደር ልማት ስራዎች ተጠቃሽ የነበረች የምታምር መንደር ናት። አሁን ደግሞ በሰቆጣ ቃል ኪዳን ፕሮግራም እያስመዘገበችው ያለውን ሰናይ ስራና ተሞክሮ ለሌሎች ልታካፍል የልማት አደባባይ ሆናለች። በሰቆጣ ቃል ኪዳን ድርጅት እና 60 ነን። ከ60 አንዱ ነን እና የተያዘነውና የተነገረና የተማርነውን በመተግበር አልহামዱሊላህ ለውጥ ላይ ያለነው። በፊት አሁን እንደዚህ ተሞክሮም ልምዱም የለንም። እንደዚህ ቅጠላቅጠል ምናምን መሬቱም ይሁን እንደምታውቁ ውሃም አለ፣ ግን ተጠቅመናል። በአመት አንዴ ነው የሚታረሰው። የጤፍ ወይስ እንዴት ምንዘር ግን በእነሱ ድጋፍ በእነሱ በተነሳሽነት በጣም ዘሩን እየሰጡን እያፈሉልን እየተንከባከብን እየተመገብን ብዙ በሽታ ተከላካይ አይነት ተከላክሎንና አንድ ማዕድ ላይ 4 አይነት ምግብ እያደረግ እየበላን ነው። በቃሉ ወረዳ በ9.5 ሚሊዮን ብር በጀት በ10 ቀበሌዎች ይህ ፕሮግራም በስፋት እየተተገበረ ይገኛል። ከነዚህም መካከል 4ቱን ቀበሌዎች ይበልጥ ሞዴል ለማድረግ ሌት ተቀን እየተሰራ ሲሆን የጮሪሳ ቀበሌ ግንባር ቀደሟ ናት። በወረዳችን በ10 ቀበሌዎች ለይተን ነው ወደ ሰቆጣ ፕሮግራም የገባ ነው። በወረዳችን ላይ በ10ሩ ደግሞ ወደ 4 ቀበሌዎች መርጠን ሞዴል ቀበሌዎችን የማብቃት ስራ ነው ፕሮግራሙ እየሰራ ያለው። የኛ ፕሮግራም እንግዲህ እየሰራባቸው ባሉት ወደ 9-10 ሴክተሮችን አቅፈን ነው እየሰራን ያለው። አብዛኛው ፎከስ አድርገን እየሰራባቸው ያለን ግን ጤና፣ ግብርና እና ላይቭ ስቶክ ላይ ፎከስ አድርገን በጣም እየሰራን ነው። እነዚህንም አንድ ተጠቃሚ ቢያንስ በእነዚህ 3ቱን ሴክተሮችን ማሟላት አለበት ብለን አስበን ያለነው። በዚህ ቀበሌ ውስጥ የሰቆጣ ቃል ኪዳን ፕሮግራም ተጠቃሚ የሆኑትን እና አሚናት አወል፣ አሚናት ሰይድና መሐመድ ይመርን አነጋግረናቸዋል። እነዚህ ታጋሽና ብርቱ አርሶ አደሮች ዛሬ በጓሯቸው የማይዘሩት የማይኮተኩቱት የልማት አይነት የለም። ቆስጣ፣ ሰላጣው ነው የምታውቁን፣ ሁሉንም እንበላለን። በቃ ሽሮ አርገን ሰላጣ ጣልጣል ወይ ቆስጣ አርገን በቃ 4 ታይም ሳናሟላ በተናናቅ ያሟላን ነው የምንበላው። ነው እንደሱ በነገሩ መሰረት የመቀንጨር ባህሪ በሽታ ተከላካይ ምናምን ስላልን በቃ ያን ልምድ ሆነን በቃ በጣም ገብቶን ሌሎችም እያስለመር ነው። ከኛ ወስዶ ራሱ ችግኝ የተከሉ አሉ፣ ዝሩልን ብሎም የተዘሩላቸውች አሉ፣ ሰዎች አሉ። ጫታና አሁን አንዷ ዝር ተከላለ ይዘው አይነ ማለት ነው የተመገበሽ ነው እና በጣም ለውጥ ላይ ነው ያለነው። ልጆቻችን እኛ አሁን ባለቤቴ ግፊት ስኳር ተጠቃሚ ነበር። አሁን የመጨረሻ ዝቅ ብሎ መድኃኒት ሁሉ ራሱ ተቀንሶለታል በዚህ ማለት ነው።
ግን ሳይገባን ብዙ መሬቱ ይዘነው ቆይተን ነበር ሳናቅ ልምዱም የለንም እና በእነሱ ተበረታችነት እኛም ተበረተን ጠንክረን እየሰራን እየተመገብን ነው። ከትምህርቱ ወደዚህ አንዳንድ እያልን እየተሸጋገርን ያለነው በጓሮ አትክልት ጀመር። ከጓሮ አትክልት እንደገና ሰቆጣ ቃል ኪዳን ድርጅት 12 ዶሮዎች ሰጠኝ። ኦባንስ የሚባሉትን ጥሩ ዝርያ ናቸው። ያው ትርፉን እየሸጥን ለቤትም እየበላን ይሁን። ተከታች ያሉት ዶሮዎች አሁን የስጋ ዶሮዎች ናቸው። ወደ 16 ዶሮዎች ጨምር ያለሁኝ ማለት ነው። ይሄን በዛው ነው ሽግግር ያደረኩት እንጂ ከሌላ ቦታ አምጥቼ አይደለም። ያን ራሱ አንድ ለውጥ ነው። ልጆቼ በፊት አያገኙም ነበር እንቁላል፣ ይጠቀማሉ አሁን አልহামዱሊላህ። እና አሳውም በጣም እንትን ብሏል፣ በርክቷል። አሁን የግብርና ባለሙያዎችን የሚወስድ ካለ ሌላ ቦታ ላይ ወሰዱ ብያቸዋለሁ። ታርጋታው መንግስት ይዘውልን መጡ፣ አስገቡልን። ተረጃን ውሃያችንን ደግሞ ይሄው መንግስት በለምንምልን አመጣልን። አሁን በየእንትናችን ተከላል እያሉ አሁን ዛሬ ለቀሉን እያጠጣን ነው። ተጠላለ ይሄ እንደዛ አሁን ይሄ ነገር ይዋለ በዛ እየሰጠ እየከተብኩ በነብይ እንደ ሽንኩርት ይያሉ መመገብ ስጫቸው ማማ እንደዛ ነው። ቀጣጥል ማትበይ ምንም እያለ እንጀራ ደግሞ እንደተረፈ ያችን እንጀራ ፍርፍር አድርጌ ጥልላቸዋለሁ። ይሄንን መንግስት ነው የሰጠን፣ ይሄንን መንግስት ነው የሰጠን። በፊትም ይሄ ማንጎ በፈቃዳችን ይዘናል መብላት። አሁን ደግሞ መንግስት የሚለምንልን ይዘናል። አንድ ተጠቃሚ እንስሳት ሊኖር ይገባል፣ አትክልት ሊኖር ይገባል እና ደግሞ በቤት ውስጥ ሳኒቴሽን የንጽህና ሽንት ቤት እንደዛ አይነት ነገሮችን ማሟላት አለበት እና ያ ከሆነ በኋላ ደግሞ የተመረቱ ምርቶችን የህፃናትን እንዴት መመገብ እንዳለባቸው አዌር ያረገን የመጣበት ለውጥ ነው ያለው። በዶሮ እርባታ፣ በጓሮ አትክልት፣ በአሳ እርባታና በፍራፍሬ ልማት ላይ በስፋት ተሰማርተዋል። ራሳቸውንና ቤተሰቦቻቸውን ከተረጂነትና ከምግብ እጥረት ከማላቀቅ ባለፈ ምርቶቻቸውን ለአካባቢው ገበያ በማቅረብ ተጨማሪ ገቢ ማመንጨት ጀምረዋል። እኔም ሳድግ እዚች ነው ተወልጄ የወደቀችው። ሳድግ ይሄ የከብት ማጎሪያ የአመድ ማፍሰሻ ቦታ ነበረ። በጠራራ ሰይጣን እንዳይመታችሁ እየተባል ነው ያደግነው እዚህ ቦታ ላይ ማለት ነው። አሁን ደግሞ በጠራራ ገብታ የምትቀመጥበት ይሄ ራሱ ባትበላም ማለት ነው። እይታ ራሱ ልክ ሙዚቃ እኮ ራስን ያስተካክልሃል አይደል? ወይንም ሐዲስ ልበለ ልክ እንደዛ ስገባ ደስ ይላል። ቆሻሻን ይሄው እዛ ሰትረዋለሁ መልሶ ለምግብነት ሊሆን ነው ኮምፖስ ሆነ። እንደገና ደግሞ የላሚቱ ይሄው እንደዚህ ተራረፈው ወይት ነው በርኒ ኮምፖስት ይሄው ዛለኝ እና እኔ መሬቱ ሴሌክት ነው እንደምታየው በበርኒ ኮምፖስት ነው መጠቀም ያዝ ነው። ሰላጣውን በዛ ማለት ነው። ወደ ሰላጣ አለ፣ ቀይ ስር አለ በዛ እና እኔ በጣም እንደው በአንድ ጊዜ ነው ቀይር ያደረገን ነው ማለት የምችለው። ቆስጣ በላን፣ ካሮት በላን፣ ድንች በላን፣ ስኳር ድንችም ነበር። አሁን ዝም ለምለም አለ የቆፈርንለት ነገር ቀይ እንትን ባል እዚህ አይነት በላን ሁሉንም ገበያ እንዲሆን ገዝተን ገንዘብ አነሰኝ እንጂ እችን ገዛ ነበር ምን ነበር እየታችን አለማን መንግስት ይለምንም መንግስት ያፍራለን እኛ ምን ቆይ እሳቸውም ይቆዩልን። ይሄ ነው እንጂ እኛ ይዘና አልহামዱሊላህ። ይሄ በርኒ ኮምፖስት ነው። አሁን የግብርና ባለሙያቱ ሌሎች ጋር ነው አሰልጥና ወስዳ ስልጠና ቦታ ላይ አይተው ምንድነው ተመረው ነው እንትን ያሉት። እኔ ከጎረቤት አይቼ ኮርጄ ነው ራሴ የሰራሁት። አንድ ዝግባ ከዛ ቆረኩኝና አስጣልኩት፣ ጅማ ቆረኩት፣ ቅዳሜ ያስላኩት፣ ማታውን ሰርቼው አድርኩ። ከዛ ለምኛ መጣው አስገባሁኝ። አሁን ከሁሉም በላይ ነው። እዛ አውጥቼ ሰያለሁ። በርኒ ኮምፖስት ሽጨለታለሁ፣ ተኮምፖስቱም ትንሽ ሽጨለታለሁኝ። አሁን ደግሞ ይብለጥ ምን ጠቀም ይመስልህ በጣም እየበዛ ስለሆነ ማለት ነው ለነዚህ ለስጋ ዶሮዎቹ እሱን ዋጣና በጣም ይበዛል፣ ይወፍራል። አሳያችኋለሁ። ላስቲክ ላይ ያረጋዋል፣ ይወጡታል። ልክ አትሉን ማለት ነው። ያንን ሲበሉት ያንን የስጋ መኖ እንዳገኙ ይቆጥሩታል። ከሌላው ከዛ ውጭ እንጀራ ነው የምሰጣቸው። መኖ እንኳን እየገዛው አይደለም የሚያሳድገው። እኛ ጋር ፎከስ አድርገን የምንሰራው በአብዛኛው ነፍሰ ጡርና አጥቢዎች ጋር ፎከስ አድርገን እየሰራን ያለን። ቢያንስ በ10 ቀበሌ ወደ 600 ነፍሰ ጡርና አጥቢ እናቶች ተመልምለዋል። ከዛ ውስጥ እዚህ እንኳን 06 አሁን ቀበሌ ላይ ጨቆርቴ ጎጥ ላይ ነው የመጣ ነው። እነዚህ ቢያንስ 60 ተጠቃሚዎች አሉን ማለት ነው እዚህ እና ባያችሁት መሰረት አሁን ሁሉም ቢያንስ አንድ ተጠቃሚ ፖንድ እንዲኖረው የአሳ ምርት እንዲያመርት ንቦችን እንዲጠቀም ዶሮችን እንዲያዘ እንትን እንዲል ይሄ ኮምፖስት እንዲያዘጋጅ
እናንተም ባያችሁት መሰረት ያረጋጋጣችሁት ስለሆነ ማለት ነውና ውጤት በጣም የመጣበት ነው ብለን ነው እንደኛ ፕሮግራም ያየን ያለ ነው ማለት ነው። ከዙ ጋር ያይዘን የሌማት ትሩፋት ተግባሮች ላይ የሚያግዘን ነገር አለ። ሴቶች ላይ በተለይ ደግሞ አቅማቸው ኢኮኖሚ አቅማቸው ዝቅ ያሉ የህብረተሰብ ክፍሎች ላይ ጥሩ ገዛ ያያረገ ስለሆነ የሌማት ትሩፋት ስራችን አግሬሲቭሊ የምንሰራው አንዱ ከዚህም ፕሮጀክት ጋር ያይዘን የአመጋገብ ስርዓትን በተለይ ደግሞ የዛው አርሶ አደሩ የሚያመርታቸውን ምርቶች በአግባቡ ለህፃናት እንዴት ይቀርባሉ የሚለውንም ጭምር አያይዘን ለመስራት እየሞከርን ያለ ነው። ጥሩ ውጤትም አለው። እውነት ለመናገር በጣም በርካታ አርሶ አደሮች አይታችሁ ከሆነ ዶሮ ላይ፣ በግ ላይ፣ ፍየል ላይ የሚሰሯቸው ስራዎች በጣም ጥሩ የሆኑ የእንቁላል ዶሮዎች በስፋት አሉ። ከዛ እንቁላል ልጆችን መመገብ፣ ስጋ መመገብ የሚቻልበት ፍየል ወተት በጣም የኒውትሪሽን ኮንቴንቱ በጣም ሀይ ነው። በዛ ረገድም የሚሰሩ አሉ። ግልገሎች ከአንዱ አርሶ አደር ወደ አንዱ አርሶ አደር የሚዛወሩ አሉ። እነዛን እያሳደጉ የገቢ አቅማቸውን ለመጨመር ከፍተኛ ጥረት እየተደረገ ነው እና ያለው። ስለ ፕሮግራሙና ስለ ተመጣጠነ ምግብ አዘገጃጀት በቂ ግንዛቤ አግኝተናል። ልጆቻችን ጤናማ ሆነው እንዲያድጉ በማድረጉ በተለይ የህፃናት መቀንጨርን ለመከላከል ፍቱን መድኃኒት ሆኖ አግኝተነዋል። በተለይ ለልጆች ነው አሁን በአሁን ሰዓት የሚያስፈልገው። ገብቶና ነገ ፋሲካ ራሱ በጣም አስተምራናለች። መቀንጨር የሚባለውን ነገር ማለት ነው። ለነፍሰ ጡር ለመጫት ስንት እንደምትመገብ ነፍሰ ጡር ስንት መጫት እንደምትመገብ ሁሉ ነገር አስተምራናለች። እና በጣም ልጆቻችን ራሱ ለውጥ ላይ ናቸው። ማፈልግ ነው። ስልጠና ሰጥተውን መጀመሪያ ስልጠና ሰጡን አሰለጠኑን። ኮመርሻም ወሰዱ አሰለጠኑን። የምግብ ማበላሏን ሁሉን ነገር የምግቢቱንም አሳይተው ነው መቼም ተለሰው ይሆን እየረሳላን እንጂ የምግብ አበላል የምግብ አሰጣጥ አስተምረውናል። ፍራፍሬቱን የምትባለውን ሁላ መንዳው ምናምነቱን ፍራፍሬ ተምን ይገኛል ተባቄላ ተአተር ሁሉን ነገር ዘይት ተምን ይገኛል ተሰሊጥ ተሱፍ ሁሉ አስተምረውና ዘሩ ነው በቃ መጀመሪያ መጥተው መሬቱን አበጃጅን መጥተው ዘሩልን እና እዚህ ፕሮግራም አደረጉ አሳዩን የምግቡን አይነት በራሳቸው ማለት ነው። ከዛ ስልጠናም ሰለጠና እንደዚህ ሰልጠናናል። ያንን ፕሮግራም ደግሞ ድጋሜ ደገምነው ሁለቴ ፕሮግራም ምግብ አዘጋጅተን ጠርተን በእንትን አሳይተናል፣ በተግባር አሳይተናል እዚህ ግቢ ውስጥ ማለት ነው። እና አሁን የመጨረሻ በቃ ከዚህ አሁን እነሱ ቢያቋርጡ ያምናቋርጥ አይደለም። በ15 ቀን አንድ ቀን 50 ብር እያዋጣን ሀዋቹ ብር እያዘጋጀን እነሱ ቢያቋርጡን ያናቋርጥም ዘሮችን እንገዛለን ብለን ማለት ነው። እስከዚህ ድረስ ይደናል ለማለት ፈልጌ ነው። እነሱ የሆነ ነገር አገኛለሁ ብለህ የምትገባ ከሆነ አሰራው። ትምህርቱ ይጠቅመኛል ብለህ ለወደፊት ለወጥበታለሁ ብለህ ካልክ ምንም ይገባሃል፣ ትሰራዋለህ። ቀላል ነው። ይሄን ጉድጓድ ስቆፍረኝ ቀን 8 ቤተሰብ ነው ማስተዳደረው። ቀን ሌላ ስራ ስሰራው ማታ ነው በሶላር ቆፈርኩት። ማንም አላገዘኝም። ስለዚህ ታሰብክበት እናንተ ካልክ የማልሰራውን ነገር እሰራለሁ አልልህም። ደግሞ የማይሆንልኝ ነገር ብቸኛ ስለሆንኩኝ አይሆንኝም እላለሁ። ካመንኩበት ከገባሁበት ቀላል ነው። ማታም ትንሽ አረፍ ካልከ በኋላ ብድግ ብለህ ትሰራዋለህ። እንደ ወረዳችን ወደ 9.5 ሚሊዮን ብር ነው ፕሮግራሙ የተያዘው። ከዛ ውስጥ በአብዛኛው ፎከስ አድርጎ ይሰራባቸው ያለው ላይቭ ስቶክ እና ግብርና ላይ ነው። አሁን ለምሳሌ ላይቭ ስቶክ ላይ ወደ 200 ተጠቃሚዎችን ተደራሽ አድርገናል ማለት ነው። 4 ቀበሌዎች ላይ ለአንድ ተጠቃሚ 12 ዶሮ ነው የምንሰጣቸውና በዶሮዎቹ ላይ ደግሞ እያንዳንዱ የራሳቸው መጠጫ መመገቢያ ኬጅ እንዲያዘጋጁ ቤት እንዲያዘጋጁ የተደረገበት እናንተም ባያችሁት መሰረት እንደዛ ነው። ሄዶ ምንድነው እንዳንድ አቅም አድርገን እንወሰደው ሰቆጣ ቃል ኪዳንን ትልቅም ሀብት ነው እየፈሰሰ ያለው። ለማንኛውም ግን የሁሉም አቅሞች ቅንጅት የአርሶ አደራችንን የምግብ ዋስትና በማረጋገጥ ረገድ ፋይዳ እንዲኖረው በዛ መንገድ ለመንቀሳቀስ እየሞከርን ያለ ነው። በእኛ በኩል ያጋጠሙ ችግሮች በአብዛኛው ቶሎ በጀቶች ቶሎ ያለ መለቀቅ ዘግይተው ነው የሚመጡት። በክልል ደረጃም ለኛ የሚደርስበት ሁኔታ ስላለ እንደዛ አይነት ነገሮች አሉ እንጂ በአብዛኛው በጀት በመጣልን ኮንዲሽን ለህብረተሰቡና ለተጠቃሚ ከማድረስ አኳያ እስካሁንስ ከወረዳችንም ያጋጠም የለም። እኛም መስክ ክትትል እናደርጋለን። በጀትም ስላለን በበጀት ክትትል እናደርጋቸዋለን።
ወተን ስለምናይበት በአብዛኛው ያጋጠመን ብዙም ነገር የለም። በሰቆጣ ቃል ኪዳን ፕሮግራም እውነተኛና የሚጨበጥ ለውጥ ማምጣት እንደሚቻል የቃሉ ወረዳዋ ጮሪሳ ቀበሌ በተግባር አሳይታለች፣ ሕያው ምሳሌም ሆናለች። ሌሎች ወረዳዎችና ቀበሌዎችም ከዚህ የጮሪሳ ቀበሌ ምርጥ ተሞክሮ በመነሳት ስራዎቹን ይበልጥ አሳድገውና አዝምነው ሊተገብሩት ይገባል እያልን ዕለታዊ ዝግጅታችንን በዚሁ ቋጨን። ነገን የሚረከብ ትናንቱን ይፍጠር። ሰላም።